ወንጌል ስብከት ብቻ አይደለም ኃይላችን። ወንጌል መጥፋት ብቻ አይደለም መዳናችን ነው። ወንጌል ክሳራ አይደለም ለውጣችን ነው። ወንጌል ብዙ ችግር ውስጥ የሚያስገባ አይደለም ከብዙ ችግር የሚያወጣ ነው። እነሱ ወዴት እንደሚሸኙት በልባቸው ያውቃል። የነሱ ሐሳብ የሱ መንገድም እግዚአብሔር የደበቀው ኢየሱስ ውስጥ ነው። የነሱ 80 ዓመት ተረት ለኢየሱስ 40 ደቂቃ ስብከት አልደረሰም። ሃይማኖት ባይዞ ሲበዛ ጆሮ ነው የሚዘጋው። ፍጹም አምላክ ነው፣ ፍጹም ሰው ነው። መድረክ ላይ የያዘ ሰው እንደ ተራ አገልጋይ የተሰጠው ሰው ከቆመ በኋላ እንደ አንበሳ ሆነ። በዚህ ክፍል ያለው የእግዚአብሔርን ቃል አብረን እናያለን። ይሄ ቃል ትልቅ በረከት ሆኖ በእኛ ቤት ላይ በኃይል ይሰራል። እርግጠኛ ነኝ ሁላችን የጌታን ቃል አብረን እናነባለን። ከሉቃስ ወንጌል ምዕራፍ 4 ከቁጥር 24 ላለው ቃል ስፍራው በጌታ ስም አነባለሁ። እንድም አለ፣ እውነት እላችኋለሁ ነቢይ በገዛ አገርም ከቶ አይወደድም። ቁጥር 25 ነገር ግን እውነትም እላችኋለሁ በኤልያስ ዘመንም 3 ዓመት ከ6 ወር ሰማይ ተዘግቶ ሳለ በምድር ሁሉ ብርቱ ራብ በነበረ ጊዜ በእስራኤል ብዙ መብልቶችም ነበሩ። ቁጥር 26 በጣም ይገርም ቃል። ኤልያስም በሲዶና አገር ወዳለችው ወደ ሰረፌታም ወደ አንዲቱ መብልት እንጂ ከነርሱ ወደ አንዲቱን አልተላከም። ቁጥር 7 በነቢዩ በኤልሳ ዘመንም በእስራኤል ብዙ ለምጻሞችም ነበሩ፣ ከሶርያውያንም ከኒማንም በቀር ከነርሱም አንድስ እንኳን አላነጸም ይልና ቁጥር 8 በምኩራብ የነበሩ ሁሉም ይህንም ሰምቶ ቁጣ ሞላባቸው። ተነስቶም ከከተማ ወደ ውጪ አወጡት፣ ይጥሉትም ዘንድ ከተማዎችን ተሰርታባትም ወደ ነበረችው ወደ ተራራው አፋፍን ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። እስቲ ከኔ ጋር አንድ ሰው አሜን በላይ። እጆቻችሁን ከፍ አድርጉና አሜን በሉት። እንዲሰብክ ወደ ውስጤ መንፈስ ቅዱስ ያመጣው የዛሬ መልእክት ዋናው ሐሳብ እንደዚህ ይላል። እጆቻችሁን ከፍ አድርጉና ይሄ መልእክት ተቀበሉ። አንድ ሰው ጮሆ ወንጌል ይበል። ተረት አይደለም የእግዚአብሔር ኃይል ነው በሉት። ላጥብለን ሰው ተናገር ወንጌል በኔ ዘመን በሉ። ሳንሰ ተረት አይደለም የእግዚአብሔር ኃይል ነው በሉት። ከዚህ ጉባኤ ላይ ከዚህ ጉባኤ ውጪም ይሄን ሚዲያ የሚከታተሉ ሰዎች በዚህ 2018 በኃይል ይወጣል፣ በኃይል ይገባል። ወንጌል ያለው ሰው ተራራው ያስፈራል። ወንጌል የሚሰማ ሰው አጋንንታዊ አሰራሮችን አጋንንትን የሚቀልቡ በመተት የሚንቀሳቀሱ ሰዎች እያሸማቀቀ ይቀጥላል። አንድ ሰው ዘሎ አሜን ይበላስ። ፈሪሳውያንና ሰዱቃውያን አንድ ላይ ተሰባስበው በምኩራብ ቤተ መቅደስ ላይ ቁጭ ብለው የሰሎሞንን ቤተ መቅደስ ሙቀት በሙቀት ያደርጉ ወሬ በወሬ ያደርጉት ምንም ያልገባላቸው ምንም የእግዚአብሔር ክዳን የሌሉ ሰዎች ክርስቶስ ይመጣል ተብሎ ባልታሰበ ጊዜ ያልተጋበዘ እንግዳ መስሎ ከቻለ እሱ ፊት ለፊት በመሆኑ የተነሳ ቀያፋ በመድረኩ ላይ ተረበሸ፣ ሐናም ተረበሸ። የሚሉት ነገርም አጡ። እጅግም በጣም ስላጣቸው መጽሐፉን እንዲተረትሩ ለሱም ሰጡት። የእግዚአብሔርን ቃል ኃይል የሆነው ራሱ ክርስቶስ የእግዚአብሔር መንግስት ሆኖ የተገለጠው መጽሐፉን ከፈተና የኢሳይያስ መጽሐፍ ምዕራፍ 61 ላይ ያለው ቃል ከፈተላቸው፣ ሰበከላቸው። በጆሮአቸው እውነቱን እንቅጩን ተረተረላቸው። ግራ ተጋቡ፣ ተቆነጠነጡ፣ መቀመጫ አጣቸው፣ ሚዙም የሚጨብጡ ነገር አጡ፣ ግራ ተጋቡ። ኢየሱስ በሚገልጥበት ሰዓት የተፈጠረው ረበሻ በጣም ትልቅ ነው። በዚህ ጉባኤ መካከልም እንደዚህ ይሆናል። ተረት የማይሰማ ወሬ የማይሰማ ወንጀል ውስጥ የሌለ ሰው ንጹህ ወንጌል ያለው ሰው በኃይል ይወጣል። አንድ ሰው ጮሆ ወንጌል በሉ። ሳንሰን ተረት አይደለም በሉት። የእግዚአብሔር ኃይል ነው በሉት። የእግዚአብሔር ጥበብ ነው በሉት። ፍጹም እግዚአብሔር የታመነበት የእግዚአብሔር ኢየሱስ ክርስቶስ የኛ ኃይል ነው። አንድ ሰው ጮሆ ኢየሱስ በሉ። ሳንሰን ለኔ ኃይል ነው በሉት። ጥቂት አረፈሉ። ምንም ማለት አልቻለም። ኢየሱስ ስብከቱን ጨመረው። እውነት እውነት እላችኋለሁ አለ። ምንድነው ምትላይ ብሎ ጆሮ ሰጥቶ እንደዚህ ብሎ ሲሰሙ እንደ ነቢይ በገዛ ሀገርም አይከበርም አለ። እንደ ምን ማለት ፈልገው ነው? እሱ ማን ነው? ነቢይ ነው እንደ ማንም የጠቀሰ ነው። እኛም እንዳም ከሆነ ነቢይ አይደለንም። እሱ ነቢይ ነው እንደ የማርያም ልጅ ነቢይ ብለን እንዴት እንቀበል? ቀጥሎ የዮሴፍ ልጅ አገልጋይ ብለን እንዴት እንቀበል? እንደ ማንም የነካ ነው ስል ይሄን ብቻ እንዴት ይገርማችኋል? አሁንም እውነት እላችኋለሁ ቀላ
የእግዚአብሔር ሰው ነቢይ ኤልያስ በሚኖርበት ሰዓት አለ በዛን ዘመን ኤልያስን ጸልዮ ከ3 ዓመት ከ6 ወር ሰማይ ጸልዮ ዘጋ። እንደኛ ሰው ነበር ይላል የእግዚአብሔር ሰው ሲጽፈው። እንግዲህ ያዕቆብ እንደዚህ ብሎ ነው የተናገረው። በጣም ይገርም ነው። እንደኛ ሰው ነበር ይላል። ኤልያስ ጸልዮ ሰማይ ዘጋ። ጸልዮ ምን ያርገው ከፈተላ። ይሄኛው ኢየሱስ ግን ሲሰብክ እንደዚህ ብሎ ነው የሰበከው። ኤልያስ ሰማይ ጸልዮ ዘጋ። አየ ሰማይ 3 ዓመት ከ6 ወር ዘጋ። ከዛ በዛን ሰዓት ማንም ከናንተ ኤልያስን የተቀበለ ሰው አልነበረም። ምን ማለት ነው? ወደ ሲዶና ሀገር ያለችው ሰራፌታ የሚባል መንደር ላይ ያለችው አንዲት ሴት ኤልያስን ከነምግቡ አየ ሚበላ ሚጠጣ አዘጋጅታ ተቀበለች። ከሌለው ተስፋ አለ ብላ ተቀበለች። ሚበላ አታ ችግር የለም ብላ ተቀበለች። ምንም እኮ እንግዳ መቀበል ይቅር እሷና ልጇን በልቶ ለመሞት በተዘጋጀበት ከትንሽ ቁራሽ እንጎቻ እና ውሃ በመስጠት ኤልያስን አገለገለች። ምን ማለት ነው ትርጉሙ? ለእናንተ ለሁሉ ለብዙሃን አይደለም የመጣሁት፣ ላመኑት ግን የእግዚአብሔር ዘላለም የሆነው አየ ከዘላለም ቅጣትና ከዘላለም ሞት ከዘላለም ጥፋት እድንባቸው ዘንድ አየ መዳን መንገድ ሁኜ ነው የመጣሁት። አሁን እዚህ ጋር ያለው ግርግር ሁሉ ይቆማል። ይህን ቃል የሚሰማ ግን አሁን ይፈጸማል። አንድ ሰው ጮሆ አሜን ይበላኝ። እኔ ይመስለኛል ግርግርም ወከፋም ውሸትም አጨበርባሪነትም ተንኮልን የሚቀር ይመስለኛል። ውስጤ 100% ያወረኛል። የእግዚአብሔር ወንጌል የሆነው ክርስቶስ ተረት አይደለም። ኢየሱስም ስሙን ለመጥራት የሚሸማቀቅ ሰው ዝም ብሎ እንደ ተረት የሚሰብክበት ወንጌል አይደለም። ወንጌል ስብከት ብቻ አይደለም፣ ኃይላችን ነው። ወንጌል መጥፋት ብቻ አይደለም፣ መዳናችን ነው። ወንጌል ኪሳራ አይደለም፣ ለውጣችን ነው። ወንጌል ብዙ ችግር ውስጥ የሚያስገባ አይደለም፣ ከብዙ ችግር የሚያወጣ ነው። 2018 ላይ ትንቢት እናገራለሁ። በእናንተ ነገር ላይ ቆለፍኩ የሚል ጠንቋይ ወደፊት ይሸኛቸዋል። ኢየሱስን ከመድረኩ ሲወጣ ሰው ሁሉ ጸባይ ቀይሯል። ፊቱ በጣም ተበላሽቷል። ብዙ ሰው ግራ ተጋብቷል። እንዴ ይህን ሰው እንጠይቅ አላሉ። ወደ ጓዳ እንውሰድም አላሉ። ያለው ነገር ጠይቀን እንውሰድም አላሉ። ቀጣይ ጉባኤ እንዳይሰማ እናደርግም አላሉ። ቀጥታ ከፕሮግራሙ እንደወረደ በነሱ ከተማ በኢየሩሳሌም አቅራቢያ ያለው ትልቁን ገደል አፋፍ ላይ ወስደን እንጠላለን ብሎ ወጡ። ሲወጡ 4 መሪዎችን ብቻ አይመስሉም። በኢየሩሳሌም ከተማ ቅፍርናሆም ቤተ መቅደስ በምኩራብ ቸርች የሚመሩ ሰዎች እኔ እንደማውቀው 4 ናቸው። አንደኛው ቀያፋ ነው፣ ሁለተኛው ሐና ነው፣ ሶስተኛው እስክንድሪያ ነው፣ አራተኛው ዮሐንስ የሚባሉ 4 ሰዎችን ከሞላው ምዕመናን ጋር ኢየሱስን ይዞ ወጡ። ኢየሱስ ወዴት እንደሚሄድ ያውቃል። እነሱ ወዴት እንደሚሸኙት በልባቸው ያውቃል። የነሱ ሐሳብን የሱ መንገድም እግዚአብሔር የደበቀው ኢየሱስ ውስጥ ነው። አንድ ሰው ከነገር አሜን በሉት። የነሱ ሐሳብም ኢየሱስም የሄድበትን መንገድ አንድ ላይ እግዚአብሔር ፓስፖርት አድርጎ ያስቀመጠው ማን ጋር ነው? ኢየሱስ ላይ ነው። ኢየሱስ ላይ ነው። ይሄንን አላወቁ፣ ተንቀሸቀሹ። ይዞ ወደ አፋፉ ጋር ካደረሱ በኋላ ወደ ኋላ እንዳይመለሱ ልባቸው ተዘግቷል። ወደፊት እንዳይገፉ ምንም ያደረጉት ነገር አያውቁም። ኢየሱስም እነሱ ጋር ቁጭ ብሎ ሌላ ተረትም አልጀመረም። የነሱ 80 ዓመት ተረት ለኢየሱስ 40 ደቂቃ ስብከት አልደረሰም። በጣም ከባድ ነው። 80 ዓመት ተረታቸው ምንም ለውጥ አላመጣም። 80 ዓመት ተረታቸው ምንም አይነት ፓውስና ታምራትም አልለቀቅም። መንፈስ ያለው ወንጌል አይደለም የሚሰብኩት፣ ወሬና ሕግ ብቻ ነበር። የሙሴ ሕግ፣ የነቢያትን ሕግ፣ የሕግ መጻሕፍትን በሙሉ ይተረትራሉ። መጻሕፍቱም አድርጎ በልቷሉ። እውቀት የላቸው፣ ኃይል የላቸው፣ መንፈሳዊ አረዳድ የላቸው። ለዚህ ነው ጳውሎስ መልእክቱ ይዞ ወደ ሮም ከተማ ሲገባ ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። እንዲሁ ሕይወት የሌለ ወንጌል የሰበኩ የቆዩ ሰዎች ላይ ወንጌል እኔ ነኝ ያለው ተገለጠ። ግራ ተጋቡ። እንዴ ተስፋ ቆርጦ በጣም እኮ ያስጨንቃል። ባይዘው አምላክ የሆነ ኢየሱስ መድረክ ላይ ቆሞ አየ ፈጣሪ ሆነው ፍጡር ላይ ቆሞ ቃል ራስህን ብሎ ሲሰብክ እንዴት መቀበል ከባድ ነው። እንዴት መቀበል ያቅታል። ሰዎች ግን ለመቀበል ግራ ተጋቡ፣ ተቀበዝበዙ። አምላክ ዛሬ ቢመጣም አንተ አይደለም ብሎ በጥፊ መቶ ሸኝቶ ሌላ አምላክ የሚጠብቅ ጴንጤ አይጠፋም። ሃይማኖት ባይዘው ሲበዛ ጆሮ ነው የሚዘጋው። አየ መንፈስ የሌለው ሰው ሁሉ ሲወጣም አያውቅም፣ ሲገባም አያውቅም። ሁሉ ጊዜ ይጨነቃል፣ በራሱ ጭንቃል፣ አይምሮ ይወጣጠራል። ውጥርጥር የሚሉ ሰዎች ሁሉ ትጥቁን የፈቱ ኢየሱስ እንደ ሌባ ይመጣል። አንድ ሰው ከነገር ኢየሱስ ይመጣል በሉ ሳንዘ በጣም ስሙኝ። ይሄ የማይቀር ጉዳይ ነው። ኢየሱስም መድረክ ላይ ቆሞ እስኪወርድ ድረስ ሰዎችን ጨነቃቸው። አምላክ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው። መድረክ ላይ የያዘ ሰው እንደ ተራ አገልጋይ የተሰጠው ሰው ከቆመ በኋላ እንደ አንበሳ ሆነ። ግራ ተጋቡ። እንዴ ምን አይነት ሰው ነው አሉ። ተጎረመረሙ። ህዝቡ ተረበሸ። ኢየሱስም
ይዞ ወደ አፋፉ ወደ ገደሉ ለመውሰድ ቀጣይ ያለው ልማት ቀን አልተናገረም። ቀጣይ ያለው የቸርቹ ሂደቱ አልተናገረም። የወጣት ማስታወቂያ የለም፣ የአባቶች ማስታወቂያ የለም። የምንም ቸርች አጀንዳ የሚናገሩ ማስታወቂያ የሚያወሩ ሰዎች ምንም አይነት ሌላ እቅድም ሌላ አጀንዳም አልተወራም። ኢየሱስ ከመድረክ እንደወረደ ያጎረመረመ ቀያፍ መድረክ ያዘ። እንዴ ይሄ ስከት መጥቶ ነው እንዲህ ብሎ የሚናገረው ስል ኢየሱስ እንደገና ቁጭ ካለበት ብድግ አለና አሁን የሰማችሁት ቃል በጆሮአችሁ ምን ሆነ? ተፈጸመ አለ። በዛ ሰዓት ከፈሪሳውያን አንዱ ላይ አጋንንቱ መጮህ ጀመረ። አንድ ሰው ከነገር የኢየሱስ ቃል በሉሳንዘ ተረት አይደለም፣ ወንጀል የሚፈጥር አይደለም በሉት፣ ነፃነት ይሰጣል በሉት። ወንጌል ለመስበክ ወይ ወንጌል ለመስማት አትጨናነቁ። ወንጌል ለመስማት ጊዜ መስጠት አለባችሁ። ወንጌል ለመስማት ያላችሁ ሰዓት መስጠት አለባችሁ። ወንጌል ለመስማት ጆሮ የሚከፍተው ራሱ መንፈስ ቅዱስ ነው። በእኛ ዘመን ግን ወንጌል የሸፈነው ከባድ አራት ነገሮችን ልንገር። አንደኛው ዩቲዩብ ይባላል፣ ሁለተኛው ፌስቡክ ይባላል፣ ሶስተኛው ቲክቶክ ይባላል፣ አራተኛውና መጨረሻ ኢንስታግራም ይባላል። አፕሊኬሽኑ የፈጠሩ ሰዎች የሰው አይምሮ ሁሉ ተቆጣጥሯል። ዛሬ ይሄ ወንጌል ከአይምሯቸው ከህይወታቸው ከስክሪናቸው ከቤታቸው ኢየሱስን የሸፈነ ነገር ሁሉ ውልቅልቅ ያደርጋል። ሳደረሱ ነገር ግን ኢየሱስ ጌታ ነው በሉት። ስብከት ይሄ ነው። ስብከት ይሄ ነው። ይሄ ነው። በሽተኛ የሚድነው ከዚህ ወንጌል ውጪ አይደለም። ታምራት የሚካሄደው ከዚህ ወንጌል ውጪ አይደለም። ወንጌል በራሱ በታምራት የታጀበ ኢየሱስ ነው። ወንጌል ውስጥ ያለው ታምራት የሚጨበጥ የሚዳሰስ ነው። ወደ የማይወራ ነው። ባግራንዱ የማያስፈራ አይደለም። በጣም ግልጽ የሆነ ነው። ወንጌል ውስጥ ያለው ፈውስ ጋር ስትገናኝ ለመነጋገርም አትፈራም። ወንጌል የሚፈጠረው ታምራት ሰላምታ በሰጠበት ስፍራ ሁሉ ታወራለህ። አፍ አይዝም። አየህ ምላሴ ተፈቶ ትናገራለህ። ከወንጌል ውጪ ግን የሚደረገው የተደራረበ ውሸቶች ያ ተናጋሪውም ያሸማቅቃል፣ ሰሚው አንተንም ያሸማቅቃል፣ ስትወጣም ያሸማቅቃል። አገራችን ላይ በኢትዮጵያ ላይ ያለው አንድ ችግር የተረዳሁት ቅርብ ጊዜ የተረዳሁት ነገር ላውራላችሁ። በጣም ይገርም ነገር ነው። የኛ ሰዎች ቸርች ከገቡ በኋላ ሲወጡ የሚወራ ውሸትና ተንኮል ጋር የተከናነበ ነገር ካልሆነ በቀር ሰው ወንጌል ነው ብሎ አያስብም። አየ ብዙ ሰው እኮ ብዙ ቦታ የሚመጣው ወንጌል ለመስማት አይደለም፣ በዛ ውስጥ ያለው ወሬ እንስማ በሚል ነገር ነው። አየ ይሄን ሁሉን ጥላችሁ ይሄ ሁሉ አራግፋችሁ ወንጌል ለመስጠት ለወንጌል ለመስማት ለወንጌል ለመኖር ትክክለኛ ጆሮ ዛሬ ይከፈትላችሁ። ወንጌል እንደ ተረት አታስብ። ወንጌልስ እንደማይሆን ነገር አድርጌ አታስብ። ሰዎች ረጅም ዘመን ዘምሮ ጥሶ የመጡበት ወንጌል ይሄ ነው። ሰዎች ለረጅም ጊዜ አገልግሎ የመጡበት መንገድ ይሄ ነው። ሰዎች ለረጅም ጊዜ ዋጋ ከፍሎ ታርዶ ተቋርጦ የመጡበት ወንጌል ይሄ ነው። በእኛ ዘመን አይቀልም። ኢየሱስ በኃይል ይሰበካል። 2018 በየአደባባው ኢየሱስ ይሰበካል። በየካፌ ኢየሱስ ይሰበካል። በየከተማ ኢየሱስ ይሰበካል። መስቀለኛ በሆነበት መናገር በማትችሉበት ስፍራ ኢየሱስ ጌታ ነው ትሉታላችሁ። መንፈስ ቅዱስ ኢየሱስን በኃይል ይገልጣል። አጥሎስ ነው ካርግና ኢየሱስ በሉሳን ለኔ በሉት መገለጥ ብቻ አይደለም በሉት ህይወት ነው። የሰዎችን ተረት ሪሳቸው መላቅ ጣጣ በጣም ተገረሙ። ለቀጣይ እንኳን እንዳይናገሩ አጀንዳቸው ሁሉ ተበላሸ። ኢየሱስ ቆሞ የወረደበት ስቴጅ እንዴት ችሎ ይቆሙ? ሁለተኛ ያስጨንቃል። ባይዘው ሰውየው ምንም ቃል ሳይናገር ኢየሱስን ለመጣል እንውጣ ስል አራት ሰዎች ሲወጥ ሙሉ ምእመናን ወጣ፣ ሙሉ ጉባኤ ወጣ። ኢየሱስ ጋር ደርሰን እንገፋለን። ጉርጓዱ ያለበት እነሱ ናቸው የሚያውቁት። ኢየሱስ መሻገሩ ነው የሚያውቀው። እስቲ አሜን። ጉርጓድ ፈጣሪው በጉርጓድ ይሞታል ብሎ ማሰብ ራሱ ዕውቀት አልባ የሆነ እጅግ በጣም በሌላ ትርፍ የተጫነ ሌላ ውሸት አለ ማለት ነው። ኢየሱስም ጉርጓድ የፈጠረው ምድር የፈጠረው ሰማይ የፈጠረው አምላክ በዚህ ጉርጓድ እንጥላለ ብሎ ማሰብ ራሱ ከመንፈስ ቅዱስ ውጪ እንደሆነ ያስታውቃል። በጣም ከባድ። እንደዚህ አይነት ደረቅ ሰዎች አሉ። እኔ እንዲህ ካልኩ ይሞታል ብሎ መረት ይዞ የሚጸልዩ ሰዎች አሉ። አሁን ቅድም የእግዚአብሔር ሰው ዘማሪ እንደተናገረ እዛ እውነተኛ ወንጌል እዚህ ውሸተኛ ወንጌል አድርጎ የሚያስቡት ወንጌል እንደዚህ አይነት ተቀራኒ ነገር አይደለም። ውሸትና እውነት ተብሎ የተጻፈ የለም። አንድ ነው እውነት፣ እሱም መንገድ ነው፣ ዘላለም ነው፣ ብርሃን ነው፣ ከዘላለም ሞት መዳኛ መንገድ ነው። እንድንበት ዘንድ የተሰጠ ስም አንድ ነው፣ ሁለት አይደለም። እጅን ከፍ አድርገው ከነጋር በዚህ ከተማ ላይ በዚህ በወላይታ ሶዶ ከተማ ቢሆን በኢትዮጵያ በዓለም ሁሉ ኢትዮጵያውያን ኤርትራውያን ጆሮ ላይ ይሄ ወንጌል ግብዣ እንዲደርስ ፈልጋለሁ። ከዚህ በኋላ ከወንጌል ውጪ ሌላ ፈውስ እናንተ ጋር አይመጣም። ከወንጌል ውጪ ሌላ ታምራት አይመጣም። ከወንጌል ውጪ ሌላ ድንቆች አይመጡም። ድንቅና ታምራት የሚወለደው ቢሆን የሚፈጠረው ከዚህ ወንጌል ነው። አንድ ሰው ጮኸ አሜን ይበለኝ። አጥሎሶ ነው ካርግና ከዛሬ በኋላ በሉሳን በእኔ ህይወት ላይ
የእግዚአብሔር ወንጌል በሎት፣ የታምራት ወንጌል በሎት፣ የኃይል ወንጌል በሎት፣ ኢየሱስ በሎት። በእኔ ሕይወት ላይ ታምራትን የሰራ ድንቆችን የሰራ ምልክቶችን የሰራ በሎት እንደገና ይገለጣል። ንቁ እንጂ ንቁ እንጂ ኢየሱስ እኮ የመጣ ነው። ንቁ እንጂ ከዚያው የዘለለ ነው። አምልኮ ሳንሰጋ ሊመጣ ይችላል። ንቁ እንጂ ቀኑ አይታወቅም እኮ እንደ ሌባ ተብሏል እንዴ። ንቁ እንጂ እንንቃ እንጂ እንዴ። የሚያልፈው ነገር ሁሉ ላይ እኮ ትኩረት መጣል የለብንም። ኢየሱስን መስበክ ማወቅ አለብኝ። በተዘጋ በር ላይ ማመሰገን፣ በተከፈተው ነገር ላይ ኖርማል፣ ሁለቱም ላይ ኖርማል። ተዘጋ ተከፈተ ኖርማል ሆነ ኢየሱስን ማምለክ አለብኝ። እዚህ ጋር ተከፈተ ብለ መጥፋት የለብኝ። እዚህ ጋር ተዘጋ ብለ መበሳጨት የለብኝ። ሁሉ ላይ ኃላፊነቱ ኢየሱስ ላይ እንዳለ ማወቅ አለባችሁ። የኛ ህይወት የተፈጠረው በሰዎች እጅ አይደለም፣ በሰዎች እጅ አይደለም። አየስሙ በደንብ ስማ። በሰዎች እጅ አይደለም፣ በመንግስት እጅ አይደለም። አየ በተማሩ ሰዎች በሳይንስቶች እጅ አይደለም። እኛ የተፈጠረው ነውና እስትንፋስን ያገኘነው በኢየሱስ ነው። እስቲ አሜን አሜን አሜን። እኔ በመንፈስ ያለው ትንቢት አውጃለሁ። የአንድ ሰው ጅማሬ ቢሆን ፍጻሜ በኢየሱስ ይጠቀለላል። ጅማሬና ፍጻሜ በኢየሱስ ይጠቀለላል። እጆቻችሁ ከፍ አድርጉና ሁሉም በሉሳን በክርስቶስ ኢየሱስ በሉት ይጠቀለላል በሉት። ሁሉም በሉሳን በክርስቶስ ኢየሱስ በሉት ይሰበሰባል በሉት። የሚቀራው ነገር ጋር አንታገል። ሰዎች የሚፈርሰው አዳራሽን አበላሽቷል በሚል ነው ኢየሱስን ሕይወት የሆነው ጌታ ከሕይወታቸው ያወጡት፣ ከቤታቸው ያወጡት። የሚፈርስ ድንጋይ ከድንጋይ ጋር ተገምሮ እንደማይቆይ ኢየሱስ የተናገረው መልእክት እያነበቡ ይሄን ድንጋይ ዘላቂ ነው። አየ ይሄ ድንጋይ ዘላቂ ነው። ያኛውስ ይሄ አፍራሽ ነው፣ ቤተክርስቲያንን የሚያጠፋ ነው። ስለዚህ እሱን እንቅበረው ብሎ የሚያልፈው ቤት በማክበር ሕይወት የሚሆነው ጌታ ከቤት ያወጡ ብዙዎቻቸው ቤት ላይ ቃል ምሳሌ ነው። ኢየሱስን ጠጋበል ያልክ ውጭ አውጥተ መጨረሻ አካባቢ ነብይ ትፈልጋለህ። ኢየሱስ አንተ ቤት ታምራትን ለመስራት መጥቶ ድንቆችን ለማድረግ መጥቶ መካኖችን ለማስወለድ መጥቶ ታምራትና ድንቅ ለማድረግ መጥቶ ውጣ እባክህ አልፈልግም፣ አትጠጣ ይላል እንዴ፣ ዝሙት አትስራ ይላል እንዴ፣ ውሸት አትናገር ይላል፣ ደልልነት አትስራ ይለኛል እንዴ ብለህ ከቤት አውጥተህ ነብይ ፍለጋ ትመጣለህ። እሱን እኮ ምን ልበለው? አየህ አንተን ለማስደሰት ሲፈልግ ሰዎችን 80 አይነት መረጃ ውስጥ የምትከተው አንተ ነው። እንስተካከል። ወንጌል በስነ ስርዓት ይሰበካል። እስታጥሎ ሶነካርግና ኢየሱስ በሉሳን በስነ ስርዓት ይሰበካል በሉት። ስርዓት የሌለ ሁሉ ህግ አልባ ነው። ህግ ያለው ነገር ሁሉ ደግሞ ወንጌል ነው። አጨብጭቡ።